የነዋሪዎች ፍላጎትና አቅርቦት ባለመመጣጠኑ የውሃ አቅርቦት ችግር ማጋጠሙን የደብረ ብርሃን ከተማ መጠጥ ውሃና ፍሳሽ አገልግሎት አስታወቀ። በከተማ ያጋጠመውን የንጹህ መጠጥ ውሃ ችግር ለመቅረፍ በ75 ሚሊዮን ብር ወጪ የውሃ ተቋማት ግንባታ ቢጀመርም በሲሚንቶ እጥረት ምክንያት በተያዘው ጊዜ እንዳይጠናቀቅ ምክንያት ፈጥሯል። ላለምሌኩን ተጨማሪ አለው። ከቅርብ ጊዜ ወዲህ በደብረ ብርሃን ከተማ የውሃ እጥረት ችግር መስተዋል ጀምሯል። ለዚህ ደግሞ ዋነኛ ምክንያቱ የከተማው ነዋሪ ቁጥር ቢጨምርም የውሃ ተቋማት ግንባታ በዚያ ልክ እንዳልሆነ የከተማው መጠጥ ውሃና ፍሳሽ አገልግሎት ምክትል ዋና ስራ አስኪያጅ እንደውቀት መታፈሪያ ይገልጻሉ። በዚህም የፍላጎትና የአቅርቦት አለመመጣጠን ተፈጥሯል። የደብረ ብርሃን ከተማ የውሃ አቅርቦትና ፍላጎቱ የተጣጣመ አይደለም። ምክንያቱ ምንድነው? ከፍተኛ የህዝብ ቁጥር አለ። የውሃ አቅማችን ደግሞ ዝቅተኛ ነው። ከዚህ አንፃር ውሃ አቅርቦቱና ፍላጎቱ የተጣጣመ ባለመሆኑ የከርሰ ምድር ውሃ አለ። ነገር ግን ያሉን ጉድጓዶች 13 ጉድጓዶች አሉን። ከነሱ 121 ሊትር ፐር ሰከንድ እናገኛለን። ፍላጎቱ ደግሞ በጣም ከፍተኛ ስለሆነ ለመጨመር ብዙ ስራዎች እየተሰራ ያለበት ሁኔታ ነው ያለው። በጀትም እንደ ተቋም ዝቅተኛ በጀት ነው ያለን። በክልልም እየጠየቅን ነው። በከተማ አስተዳደርም በጀቱን የምንጠይቅበት ሁኔታ በተለያዩ ጊዜያቶች አሉ። ነገር ግን ይህንንም ማግኘት አልቻልንም። ይህንን ችግር ለመቅረፍ ተቋሙ በ75 ሚሊዮን ብር በጀት የውሃ ጉድጓድ ቁፋሮና የታንከር ዝግጅት እየሰራ ቢሆንም የግንባታ ቁሳቁስ እጥረት በስራው ላይ መጓተት ፈጥሯል ብለዋል። እኛ እንደ ተቋማችን በ75 ሚሊዮን ብር በጀት ይዘን ከአባይ ኮንስትራክሽን ጋራ ስራ እየሰራልን ይገኛል። ባለ 3000 ሜትር ኪዩብድ ውሃ መያዝ የሚችል ሪዘርቫየር እየተሰራ ነው። ነገር ግን በሲሚንቶ እጥረት አሁን ላይ ያለበት 29% ላይ ነው ያለው። ውለታው ህዳር 2016 ላይ ይጠናቀቃል ነው። እኛ ግን በፍጥነት ሰኔ 2015 ላይ ይጠናቀቃል ብለን ነበረ እየሰራን የነበረው። እስካሁን ሲሚንቶ ማግኘት አልተቻለም። ከኮንትራክተሩም ጋር እየተነጋገረ ነው። አማካሪውም የከተማ አስተዳደሩም ይሄንን ይዞ እንዲሰራ እየተነጋገረ ነው። ግን ሲሚንቶ ማግኘት ባለመቻሉ 29% ላይ ነው ያለው። እንደውም እዛው ሳይቱ ላይ ሄዱ ብታዩት ደግሞ በጣም ጥሩ ነው። ምክንያቱም ብረት ተነጥፏል። በሲሚንቶ ምክንያት ግን ስራው የቆመበት ሁኔታ ነው ያለው። ፕሮጀክቱ ሲጠናቀቅ ከ100 ሺህ በላይ የከተማዋ ነዋሪ የውሃ ተጠቃሚ የሚያደርግ ይሆናል ተብሎም ይጠበቃል። ቢያንስ ከ100 ሺህ ህዝብ በላይ ተጠቃሚ የሚያደርግ ነው ፕሮጀክቱ። 2 ጉድጓዶች አሉ። ተጨማሪ ሌሎች ጉድጓዶች 4 ጉድጓዶችን ለማስቆፈር ስራ እየሰራን ያለ ነው። አሁንም ሰሞኑን የአማራ ጉድጓድ ቁፋሮ ይመጣል ብለን እየጠበቅን ያለ ነው። ሲመጣ 2 ጉድጓዶችን ሰሞኑን እናስቆፍራለን። ዞሮ ግን አሁን ያለውን የውሃ ችግር ለመቅረፍ በሽፍት ማህበረሰቡ የሚጠቀምበት ሁኔታ እያመቻችን ያለ ነው። ነገር ግን ይህ ብቻ የከተማውን የንጹህ መጠጥ ውሃ ፍላጎት ይሞላል ማለት ስለማይቻል በቀጣይ ሰፊ ስራ ይጠይቃልም ተብሏል።